የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አቤት ነጥቦችን አስቀድመን እናስታውቃችሁ። በጋምቤላ ክልል ለ2 ሳምንት ቀጥሎ የነበረው የተኩስ ልውውጥ ወይንም ረብሻ ምክንያቶቹ ምንድን ናቸው? ሪፖርተር ጋዜጣ በዛሬው ዕለት በእንግሊዝኛ ገጹ ባስነበበው ዘገባ በጋምቤላ ከተማና በክልሉ የተለያዩ አካባቢዎች የተከሰተው የተኩስ ልውውጥ መነሻ ውስብስብ እንደሆነ ይፋ አድርጓል። ዝርዝሮቹን ዜናችን ይመለከተዋል። የአሜሪካ መንግስት ኢትዮጵያ በተለይም ጠቅላይ ሚኒስትሩ ወደ ጋዛ ወታደሮችን እንዲልኩ ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትር አብይ የአሜሪካን ጥሪ ተቀብለው ወታደሮችን ወደ ጋዛ ይልኩ ይሆን? አሜሪካ በጋዛ የገጠማት ችግር ምንድነው? ኢትዮጵያስ ይህን ችግር ትቀርፍ ይሆን? የዜናችን ሌላኛው ትኩረት ነው። በኤርትራ አነስተኛ መንደር ተደረገ የተባለው የህወሓት የሻዕቢያና የፋኖ መሪዎች ስብሰባ ከሰሞኑ ከመንግስት ጋር እርቅ በፈጸመው የቀድሞው የአየር ኃይል ካፒቴን ማስረሻ ሰጤ አማካኝነት ይፋ ሆኗል። ካፒቴን ማስረሻ ምን አለ? ዜናችን ይመለከተዋል። ከዚህ ውጪ ከሰሞኑ ለአስቸኳይ ስብሰባ አዲስ አበባ ገብተው የነበሩት ጀነራል ታደሰ ወረደና ልኡካን ቡድናቸው ከኢትዮጵያ ፌዴራል መንግስት ጋር ለቀናት ያደረጉት ውይይት መጨረሻው ምን ላይ ደረሰ? እንመለስበታለን። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጋምቤላ ከተማና የክልሉን የተለያዩ አካባቢዎች ለ2 ሳምንታት በተኩስ ሲንጥ የከረመው ሰሞነኛ ክስተት ውስብስብ ምክንያቶች አሉት ተብሏል። ክልሉን ለቀናት ያተራመሰው ግጭት መንስኤው ምን ይመስላል? ሪፖርተር ጋዜጣ ዛሬ ባሰራጨው ዘገባ ያለፉት 2 ሳምንታት ለጋምቤላ ፈታኝ ጊዜያት አልነበሩም። ያለማቋረጥ ከተማዋና ዙሪያዋ በተኩስ ሲናጡ ከርመዋል። በዚህ ውከት መነሻ ናቸው በሚል ነዋሪዎች ለጋዜጣው በሰጡት ማረጋገጫ ከመጠን ያለፈ ሙስና፣ ለሰብአዊ እርዳታ የሚደርሰን እርዳታ ለመቀራመት የሚደረግ መራኮት ዋነኞቹ ናቸው ብለዋል። ይህ ደግሞ በብሔር ውጥረት ስጋት ውስጥ ያለውና ከወደ ሱዳን በሚገቡ ስደተኞች የተጨናነቀውና የጸጥታ ስጋት የተባባሰውን ክልል ደህንነቱን ይባስ አወሳስቦታል። ሀብታም የሚባለውን ክልል ከዚሁ ጥንቅጥ ለማውጣትም የፌዴራል ኃይል በበቂ አቅም ወደ ክልሉ መንቀሳቀሱ እየተነገረ ይገኛል። ምንጮቹ ግጭቱ የጀመረው የዛሬ 2 ሳምንት ነው ያሉ ሲሆን የኒውዮር ጎሳ አባል የሆነ የንግድ ባንክ ቅርንጫፍ ስራ አስኪያጅ መገደሉ ከተሰማ ማግስት መዲናዋን ጋምቤላ ከተማ ወደ ሌሎች የክልሉ አካባቢዎች የሚወስዱ ሁሉም መንገዶች መዘጋጋታቸው ከተሰማ በኋላ ነው። ከዚህ ማግስት ደግሞ የአኝዋክ አባል የሆነ አንድ የፖሊስ ኮማንደር ተገደለ። ይህ ክስተት ወደ 100 የሚጠጉ ዜጎችን ህይወት የቀጠፈ ጥቃት እንዲፈጸም ምክንያት ሆነ። ጌዶና አቦል የተባሉ መንደሮች እንዲወድሙ ምክንያት ይሁንና በጋምቤላ እንደዚሁም በሌሎች የክልሉ አካባቢዎች የተኩስ ርምታ ተጠናክሮ እንዲቀጥል መነሻ የሆነ ነው። የክልሉ ርዕሰ መስተዳድር አለሚቱ ኦሞድ ቀናትን ሲረብሹ የከረሙት ኃይሎች ያልተደራጁና የተበታተኑ ናቸው በሚል ገልጿቸዋል። ምክትላቸው ዶክተር ጋትሎ አክሩዋንም ተኩስ የከፈቱትን ኃይሎች የማይታወቁ ኃይሎች ሲሉ የጠሯቸው ሲሆን እነዚህን ታጣቂዎች በቁጥጥር ስር ለማዋልም የፌዴራል ጦር ወደ አካባቢው ገብቷል ያሉት። የዚህ ግጭት መንስኤ ከጋምቤላ እስከ አዲስ አበባና እስከ ደቡብ ሱዳን ጁባ የሚዘረጋ ነው ብሏል የሪፖርተር ጋዜጣ ዘገባ። የሰሞነኛው ውጥረትም በነዋሪውና በደቡብ ሱዳን ስደተኞች መካከል የሚነሳ ነው። እስከ ግማሽ ሚሊዮን የሚደርሱ የደቡብ ሱዳን ተፈናቃዮች ወደ ጋምቤላ ክልል መግባታቸው እየተነገረ ይገኛል። በደቡብ ሱዳን እንደገና የግጭት ስጋት ሲያንዣብብ ተጨማሪ ተፈናቃዮች ወደ ክልሉ እየገቡ እንደሚገኙ ነው የሚናገረው። በጋምቤላ ክልል የሚገኘው ካምፕ ከመጠን በላይ ስደተኞችን እያስተናገደ ይገኛል። ከዚህ በተጨማሪ በስደተኛ ሽፋን የደቡብ ሱዳን ታጣቂዎችም ወደ ክልሉ መግባታቸውን ሪፖርተር ዘግበዋል። ከነዚህ መካከል የነጩ ጦር ወይንም ዋይት አርሚና SPLM-IO የተሰኙ ታጣቂዎች አባላትም ከደቡብ ሱዳን ወደ ኢትዮጵያ ድንበር ተሻግረው እንደገቡ እየተዘገበ ይገኛል። ይህ የድንበር ዘለል ስደተኞችና ታጣቂዎች እንቅስቃሴ ነው በጋምቤላ ክልል በተጨማሪነት የጸጥታ ስጋት ሆኖ ብቅ ብሏል የተባለው። ዓለም አቀፍ ረጅ ድርጅቶች ለስደተኞቹ በቂ አቅርቦት እያቀረቡ አለመሆናቸው ደግሞ ሌላኛው ለክልሉ መተራመስ ስጋት ነው ሲል ጋዜጣው አስነብበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በትናንትናው ዕለት ከወደ እስራኤል የወጡ የዜና ምንጮች እንደጠቆሙት ከሆነ አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወታደሮችን ወደ ጋዛ እንዲያሰፍሩ ጥያቄ ማቅረባቸውን ይፋ አድርገው ነበር። የአሜሪካ መንግስት ወታደሮችን ለማሰባሰብ ፈተና በገጠመበት በዚህ ወቅት ማርኮ ሩቢዮ ኢትዮጵያ በጋዛ ለታቀደው ሰላም አስከባሪ ኃይል ወታደሮችን እንድታወጣ ጥያቄ ማቅረባቸውን የተዘገበው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠቅላይ ሚኒስትር አብይ ኢትዮጵያ በጋዛ ለታቀደው ዓለም አቀፍ የጸጥታ ኃይል ወታደሮቿን እንድታዋጣ እንዲያስቡበት መጠየቃቸውን ዘ ታይምስ ኦፍ እስራኤል የምዕራባውያን ዲፕሎማሲያዊ ምንጮችን ጠቅሶ ያስነበበው ዘገባ መነጋገሪያ ሆኗል። ዋሽንግተን በፕሬዝዳንት ዶናልድ ትራምፕ የ20 ነጥብ የጋዛ ዕቅድ ስር የተመለከተውን ዓለም አቀፍ ኃይል ለማዋቀር በሚደረገው ጥረት ጥያቄው በዚህ ሳምንት መጀመሪያ ላይ የቀረበ ስለመሆኑ ነው የተገለጸው። እቅዱ በጦርነት ምክንያት ክፉኛ በፈራረሰው የፍልስጤም ግዛት ውስጥ መልሶ ግንባታና ኢኮኖሚያዊ ማገገም ላይ ትኩረት ለሚያደርገው የሽግግር ወቅት ክትትል የሚሰጥ ዓለም አቀፍ የጸጥታ ኃይል እንዲኖር የሚጠይቅ ነው። ግዛቱ ላለፉት 2 ዓመታት በላይ በዘለቀው ጦርነት ምክንያት ከፍተኛ ውድመት ደርሶበታል። በርካታ ሀገራት በዓለም አቀፍ ኃይል ውስጥ ተሳትፎ ማድረግን በጥንቃቄ የተመለከቱት መሆኑ የአሜሪካ መንግስት ለጸጥታ ኃይሉ ድጋፍ ለማግኘት ተግዳሮት እንዲገጥመው ምክንያት ስለመሆኑ ዘገባው አመላክቷል። በተለይም የተልዕኮ ዓላማ በጋዛ የሚንቀሳቀሰውን ሐማስን ትጥቅ ማስፈታት መሆኑ ሀገራቱ ለመሳተፍ እንዲሰጉ አድርጓቸዋል የተባለው ይህ ስጋት በቅድ ደረጃ ላይ የሚገኘውን የጸጥታ ኃይል አባላት የማሟላት ጥረትን እንዳወሳሰበው ነው የተመላከተው። የቀረበውን ጥያቄ በተመለከተ ከኢትዮጵያ መንግስት በኩልም ሆነ ከአሜሪካ የውጭ ጉዳይ መስሪያ ቤት እስካሁን የተሰጠ ይፋ መግለጫ የለም።
ዜናችን እንደቀጠለ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ልዑካን ቡድናቸውን አስከትለው አዲስ አበባ ከገቡ ቀናት ተቆጥረዋል። ከፌዴራል መንግስት ጋር ጥብቅ ውይይት እያደረጉ የሚገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ልዑካን ቡድናቸው እስካሁን ድረስ የደረሱበት ደረጃ ምን ይመስላል? ለክልሉ ጊዜያዊ አስተዳደር ቅርብ የሆኑ የዜና ምንጮች እንደዘገቡት ከሆነ እስካሁን ድረስ በተደረገው ውይይት በጎ የሚባል መግባባት ላይ ተደርሷል ነው የተባለው። ጀነራል ታደሰ ወረደ አንድ ጉዳያቸው ከሀገራዊ ምክክሩ ጋር ለመወያየት ስለመሆኑ ከጊዜያዊ አስተዳደሩ የተገኘው መረጃ ያሳያል። በዚህም ፕሬዝዳንቱ የትግራይ ክልል አጀንዳ ማሰባሰብ ጉዳይን በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በትላንትናው ዕለት እንደተወያዩ የሀገር ውስጥ የዜና ምንጮች ዘግበዋል። የክልሉ ፕሬዝዳንት ትላንት ከምክክር ኮሚሽኑ ጋር ተወያይተዋል። ውይይቱ በትግራይ ክልል ምክክሩ ስለሚካሄድበት ሁኔታ ነው ተብሏል። በውይይቱ እስካሁን ድረስ በጎ የሚባል መግባባት ላይ ተደርሷልም ነው የተባለው። የዚህ ውይይት በጎ ነገሩ ምንድነው? በክልሉ ውስጥ አጀንዳ መቼ ይሰባሰባል የሚል ጥያቄ ለክልሉ ጊዜያዊ አስተዳደር ከፍተኛ የመንግስት ባለስልጣናት ምንጮች ቀርቦ ነበር። ምንጮቹ መቼ ለሚለው ጥያቄ እስካሁን ድረስ ውሳኔ አልተሰጠውም፣ ነገር ግን በጎ ነገር አለ መባሉ ደግሞ በአስተዳደሩ በኩል ኮሚሽኑ ወደ ክልሉ እንዲገባ ፍላጎት መኖሩን የሚያመላክት ነው ተብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ከሰሞኑ ወደ አዲስ አበባ መቅናታቸው ያቀኑትም ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ እንደሆነ ተነግሮ የነበረ ሲሆን ከምክክር ኮሚሽኑ ጋር መወያየትም ወደ አዲስ አበባ ያቀኑበት ሌላኛው ዋነኛ ጉዳይ ስለመሆኑ የመረጃ ምንጮቹ ይፋ አድርገዋል። የጊዜያዊ አስተዳደሩ ፕሬዝዳንት ከምክክር ኮሚሽኑ ጋር ቀጠሮ ነበራቸው ሲሉ የውስጥ አዋቂ ምንጮች ተናግረዋል። በመጀመሪያ የተሰጠው 3 ዓመት ባለመብቃቱ ተጨማሪ 1 ዓመት በፓርላማ የተሰጠው ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብና ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ሲሆን ተጨማሪ ጊዜውን ለማጠናቀቅ 2 ወራት ቢቀሩትም በትግራይ ክልል አጀንዳ ማሰባሰብ እንኳን አልቻለም። በኤርትራ አነስተኛ መንደር ተደረገ የተባለው የህወሓት የፋኖና የሻዕቢያ ምክክር ከሰሞኑ ከኢትዮጵያና ከአማራ ክልል መንግስት ጋር እርቅ የፈጸመው የቀድሞው የአፋሕድ አመራር ካፒቴን ማስረሻ ሰጤ ለመንግስት ቅርብ በሆነው ኤንቢሲ ሚዲያ የሰጠው ቃለ ምልልስ መነጋገሪያ ሆኖ ቀጥለዋል። ከሰሞኑ ፋኖ ሰላማዊ ንግግር እንዳይጀምር የከለከለው የኤርትራ መንግስት ነው በሚል የተደመጠውና ሻዕቢያ እስከ $2000 እየከፈለ የሚያሰራው የኢትዮጵያ የአማራ ክልል መንግስት ከፍተኛ ሹመኛ አለ ብሎ መናገሩም ይታወሳል። አሁን ደግሞ በኤርትራ አነስተኛ መንደር ተደረገ የተባለው የህወሓት የፋኖና የሻዕቢያ ምክክርን በተመለከተ አዲስ መረጃ አጋልጧል። የቀድሞው የአየር ኃይል ካፒቴን ማስረሻ ሰጤ የህወሓት ጀነራሎች ከትግራይ ክልል፣ ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ የተባለ ልጅ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ፋኖች መሪ ሆነው ኤርትራ ላይ አሬና የተባለች ትንሽ መንደር ላይ በአንድ ወቅት በጋራ ተሰባስበው ውይይት አካሄዱ ነበር ሲል ነው የተደመጠው። በዚች በአሬና በተካሄደ ውይይትም ውሳኔ ተወስኖ እንደተመለሱ መቶ አለቃ ማስረሻ ሰጤ ይናገራል። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና የውሳኔ ሀሳብም ህወሓት ለፋኖ ትጥቅና ሎጂስቲክስ ለማቅረብ፣ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር። ስምምነቱ 4 ኪሎን ለፋኖ ኃይሎች ወልቃይትን ደግሞ ለኛ የሚል ነበር ብለዋል። ነገር ግን የስምምነት ተቃውሞ እንዳያጋጥም በሚል ወደ ታችኛው የሰራዊቱ ክፍል እንዳልወረደ ማስረሻ ሰጤ ሲናገር ተደምጠዋል። በማህበራዊ ሚዲያ ላይ የተንጠለጠለ እውቀት ያለው የፋኖ አመራር ሊያምኑ ይችላል። ነገር ግን የሰከነ የፋኖ አባል ይህንን ውሳኔ ሊቀበል አይደለም ተቃውሞ ሊያስነሳ ይችላል የሚል ስጋት ፈጥሯል ሲል ነው የተናገረው። በዚህ ጉዳይ ላይ እስካሁን ከፋኖ ኃይሎች የተሰጠ ግብረ መልስ የለም። በመጨረሻ ኢትዮጵያና ኬንያ የድንበር ንግድ ስምምነት መፈራረማቸው ተሰምቷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌና የኬንያ ኢንቨስትመንት የንግድና ኢንዱስትሪ ካቢኔት ሴክሬታሪ ሊኪንያ ጂን በትናንትናው ዕለት የድንበር ንግድ ስምምነት ተፈራርመዋል። ስምምነቱ በፈረንጆቹ ሚያዝያ 17 2025 በኬንያ ሞምባሳ የተደረሰበት ስምምነት አካል ስለመሆኑ ሚኒስትሩ የገለጹ ሲሆን በሁለቱ ጎረቤት ሀገራት መካከል ለረጅም ጊዜ የወዳጅነትና የሁለትዮሽ ትብብር ታሪክ ውስጥ ጉልህ ምዕራፍ የሚኖረው ይሆናል ብለዋል። በማከልም የንግድ እንቅፋቶችን በመቀነስ አነስተኛ መጠን ያለው ድንበር ተሻጋሪ ንግድን የሚያጠናክር መሆኑን ጠቅሰው በተለይም በአሁኑ ጊዜ አብዛኞቹን መደበኛ ያልሆኑ ድንበር ተሻጋሪ ነጋዴዎች በተለይም ለሴቶችና ወጣቶች ግልጽና ሊገመት የሚችል ማዕቀፍ የሚፈጥር ስለመሆኑ ነው የጠቆሙት። ስምምነቱ ወደ ሙሉ ትግበራ ሲገባ የንግድ እድሎችን የሚያሰፋ ሲሆን የሁለቱ ሀገራት መንግስታትና የግሉ ዘርፍ በጠንካራ ቅንጅት መስራት ይኖርበታል ሲሉ ነው የገለጹት። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።